አደይ እንግዲህ ፍቅር ስቃይዋ እንደቀጠለ ነው። እጇ እንግዲህ እስካሁን ስራ መስራት እንኳን አልቻለችም ማለት ነው። ትናንትና እንግዲህ ወደ ቤቷ እየሄደች ያለ ዳይመንድ እና ኪንጎ መንገድ ላይ ጠብቀዋት ነበረ። ከዛም እኔ እንደውም ያገቷት መስሎኝ ነበረ። አደይ ለምንድን ነው ቆየ የማትረጅኝ? እኔ እኮ እወድሻለሁ፣ ያላንቺ መኖር አልችልም። አደይ እባክሽን አብረን እንሆን ሲላት ኪንጎ ከአሁን በኋላ እዚህ መንገዴ ላይ ባገኘ ሌላ ነገር ነው የሚፈጠረው። ዞር በልልኝ፣ እኔ የራሴ ህይወት አለኝ አለ። ህይወትህን ኑር አለችው። አደይ አይሆንም፣ እኔ ያላንቺ መኖር አልችልም። ዞር በልልኝ ብያለሁ፣ ዞር በል አለቅሽም ሲል በጥፊ ድርግም አደረገችበት። ከዛም በጥፊ መመታቱ አስደስተው። ከዛም ዳይመንድ አልነገርኩህም? በቃ ተዋት። እንዴ እንዴት ነው የምተዋት? ያው ጥፊ ቀመስከ፣ ተው እባክህ። ጥፊው ጥሩ ነው፣ ፍቅር ነው። እኔ አደይን መቼም አልተዋትም፣ ያለሷ መኖር አልችልም አለና እየሮጠ ተከተላት። ከዛም አደይ አደይ እባክሽን ተረጅኝ፣ እኔ እኮ ያላንቺ መኖር አልችልም። እሺ ምን ላደርግ ቆይ እያለ ከኋላ ኋላዋ እየሮጠ እጇን ያዛት። ዞር በልልኝ ብያለሁ፣ አሰማም እንዴ? ዞር በልልኝ ስራ አለብኝ ብላ ከሱ ጋር ስትጨቃጨቅ ዴቭ እየሮጠ መጣና በጠረባ ዘር ሮጣ አለው ዴቭን። ማን ነው? ኪንጎን። ከዛ ኪንጎም ደንግጦ እዛው አይኑን እያሸ ቁጭ አለ። ከዛ አደይን እጇን ጎትቶ ይዟት ሄደ። ዴቭ ይኸው አልነገርኩህም? ይኸው አንተ ግን ምን አይነት ነህ? ወንድ አይደለም እንዴ? እንዴት ነው ቆመ የምትመታው? ቆይ አንዴ እንኳን አትለውም እንዴ? እያለ ኪንጎ ላይ ሙድ እየያዘበት አናደደው ማለት ነው ዳይመንድ። እኔ አደይን መቼም ልተዋት አልችልም፣ በቃ አደይ የኔ ብቻ ናት እያለ እንግዲህ ሲጎርር አደይን እየጎተተ ወደ ቤቱ እየሄደ ሳለ ሊሊ የሆነ ጥግ ስር ቁጭ ብላ አገኛት። እንዴ ያቺ ሊሊ አይደለችም እንዴ አለ። አዎ ሊሊ ምን ሆነሽ ነው እዚህ ጋር ቁጭ አልሽው? አለቻት አደይ። አደይ ከፍቶኛል እህቴ፣ መሄጃ የለኝም፣ በጣም ከፍቶኛል ስትላት ለምን ይከፋሻል እህቴ? በቃ ተነሽና አብረን እንሄድ አለቻት። አይ እዛ እንኳን መሄድ አልፈልግም፣ ቅድም እኮ መጥቼ ነበረ ግን የለሽም ወጣሁኝ ስትላት ተነሽ ማነሽ ሊሊ ተነሺ፣ እኛ ቤት አብረን እንሄዳለን እያለ ዴቭ ሲላት በድንገት የአደይን እጅ አየችው። እንዴ አደይ እጅሽ ምንድን ነው የሆንሽው? ስትላት የፈላ ውሃ ተደፍቶብኝ ነው። ያቺ ፍቅር ነች አይደለም አለቻት። አይ በቃ ተይው ትንሽ ነው ተነሽና እንሂድ። አይ አልሄድም ስራ ፈልጌ ሰው ቤት እገባለሁ ስትል ዴቭ አደይ እጇን ስላመማት ከአደይ ጋር እዚህ ትሆኛለሽ፣ አንዳንድ ነገሮችን ስራ ታግዣታለሽ አላት። ከዛም ይዘዋት ወደ ቤት መጡ። ከዛ ወደ ቤት ይዘዋት ሲመጣ ወይዘሮ ፍቅር ደርቀቅ ብላ ሶፋ ላይ ቁጭ ብላለች። አንቺ ምን አባሽ ልትሰሪ መጣሽ? እዚህ ቤት እንዳትመጪ እንዳላይሽ አላልኩሽም እንዴ አለቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለ አልሐምዱሊላህ። እንግዲህ ፍቅር ከዛም ለምን መጣሽ ስትላት እኔ ነኝ ይዣት የመጣሁት፣ ከአሁን በኋላ ሊሊ እዚህ ነው የምትቀመጠው ከአደይ ጋራ፣ ሌላ ሰራተኛ ከምናምጣ በቃ እሷ እዚሁን ብር እንከፍላታለን፣ እዚሁ አደይን እያገዘቻት ትቀመጣለች። አደይ እጇን ስላመማት አደይ ማረፍ አለባት፣ ስለዚህ ሊሊ ደግሞ እዚህ ትቀመጣለች። ከዛ ይሄ ቤት እኮ የኔ ነው አውቃለሁ፣ ያንቺ ነው አልተሳሳትሽም፣ ነገር ግን ደግሞ ምርጫ ሰጥቼሻለሁ። አደይን የፈላ ውሃ እጇ ላይ ደፍቼባታለሁ እና ስራ መስራት አትችልም ብለሽ ደውለሽ ለእናትሽ ትነግሪያታለሽ። ምርጫ ነው ሲላት ዴቭ ምን እያደረግከው ነው? እንግዲህ ምርጫ ነው የሰጠሁሽ፣ ምንም ማድረግ አልችልም አላት። ዴቭ ባርኮት ይምጣና ሁላቸውንም ከዚህ ቤት ልቀምቀም አድርጌ ነው ማስወጣችሁ፣ እሱን አብረን የምናየው ይሆናል። ከዛም ተናዳ እየተመናቀረች ሄደች። አሳያቸዋለሁ ብላ ከዛም ሊሊ ዴቭ ምን እንደምልህ አላውቅም፣ ፈጣሪ ውለታህን ይክፈል። እኔ እንደውም ዛሬ ደላላ ጋር ደውዬ ነገ ስራ ይፈልግልኝ ብዬ ነበረ። ይሄንን ስላሰብክልኝና እዚሁ ከአደይ ጋር እንደሆን ስለፈቀድክልኝ ከልብ ነው የማመሰግነው። ፈጣሪ ውለታህን ይክፈለው ስትለው ታዲያ ለዚህ ምንድን ነው ክፍያዬ ሲላት አደይ ምን ላደርግልህ አለችው። እኔ እንጃ እዚህ ጋር ጉንጬ ላይ ትስሚኝ አላት። እንዴ ዴቭ ምን እያልክ ነው? እንዴት ነው መስም ስትለው ከዛ ከት ብላ ሳቀች ሊሊ ማለት ነው። እንግዲህ ደቂቃ እየቆጠረ ነው አለና ጉንጮውን አሳያት። አልሳመችውም። ከዛ
እምቢ ካልሽ እንግዲህ ምን አደርጋለሁ ብሎ እሱ ግጥም አድርጎ ቁንጯን ሳማት። ከዛም አደይና ሊሊ ወደ ክላሳቸው ሄዱ። እዛ እየተመናቀረች መጣችና አንተ ተነሱ፣ ስራ የለም እንዴ? ምንድን ነው እዚህ ተመጣችሁ ተጎልታችሁት? ወደ ስራችሁ ሂዱ። እሺ እንሰራለን፣ ሁሉንም ስራ እኔ እሰራለሁ። አደይ እጇን አሟታል፣ ስለዚህ አደይ ማረፍ አለባት አለች ሊሊ። ገንዘብ እኮ እየተከፈላችሁ ነው፣ በነፃ አይደለም። አደይ ሂጂና አንቺ ምግብ ስሪ፣ ሊሊ ደግሞ ሂጂና ሳሎኑን አዝጂ አለቻት። ሁሉንም ስራ እኔ እሰራለሁ ብዬሻለሁ ሴትዮ፣ አሰሚም እንዴ? አደይ እጇን አሟታል፣ እንደዛ ማለት የለም፣ ተነሱ አለችና ሊሊ ምግብ ልትሰራ ሄደች። አደይ ሳሎኑን እያጸዳች ሊዲያ መጣች። የዛ ቤት ነገር እኮ አያልቅም። አንቺ አደይ ስትል ቁመንቱን መጥረጊያውን ጣለችው። ወይ ሊዲያ ምን ነው ምን ሆነሽ ነው ስትላት፣ ምን ሰራለሽ እዚህ ስትላት፣ ምንም ምን እሰራለሁ ሊዱ፣ እጄን አሞኛው ቤት እየጠረኩ ነው። በቃ አሁን አንጀቴን አትብሊውና በኋላ ኤላ ቤት ሄደሽ ምግብ እንድትሰሪለት ፈልጋለሁ። ሊዲያ በምን አማርኛ ላስረዳሽ? እጄን አሞኛል፣ መስራት አልችልም። ባይሆን ነገ ሄጄ እሰራልታለሁ አለቻት። ቆይ አንቺ እንዴት ነው እኔን የምትሰሚኝ አለቻት። ነገርኩሽ፣ እኔም በቃ ዞር በይልኝ አሁን ከፊቴ ሂጂልኝ ከፊቴ አለቻት። ከዛም አደይ ሄደች። እንግዲህ ከዚህ በኋላ ገንዘብ እኔ እከፍልሻለሁ እዚሁ ትሆኛለሽ አላት ማለት ነው። ከዛም ሊሊ ምግብ ሰራች። ከዛ ምንድን ነው የሚጎረናው? ድስቱን ጎረነተሽውን አይደለ? ምግቡ ጎረነቷል አይደለ? አረ ምንም የጎረና ነገር የለም አፍንጫሽ ይሆናል አለቻት ሊሊ፣ ፍቅርን ማለት ነው። ከዛ አንቺ እንዴት ነው የምትናገሪው? ልክ እንዳንቺው ምግቡ ሆነ አሳይሻለሁ፣ ቆይ እያንዳንዳችሁ ልክ አስገባችኋለሁ እያለች እየተመናቀረች ሄደች። ከዛ ምግቡ ደረሰ። ምግቡን ብይ ብትባልም አልበላም ብላ ክላሷ ውስጥ ቁጭ ብላ እየተነፋረቀች። ከዛም አደይ መጣችና ፍቅር ምን አባሽ ሆነሻል አንቺ ውሻ? ምን ፈልገሽ ነው? ሳልወጫጭቅሽ ውጭ ከፊቴ። ኧረ እኔ ምንም አልፈልግም፣ ምግብ እንድትበይ ብዬ ነው። አልበላም፣ እናንተ እንዳቦካችሁት እናንተው እዛው ብሉት፣ አልበላም ብያችኋለሁ፣ ውጭልኝ አልቻት። ይወጣልሻል ብላ ሄደች። ከዛም ለዴቭ ሄዳ ነገረችው። ታያት እባክሽ የራሷ ጉዳይ አለ። ኧረ ዴቭ ልጅቷ ምንም አልበላችም፣ ሂድና አንተ አምጣት አለችው። ከዛን ዴቭ ሄዶ ሊያመጣት ሲል ውይ ዴቭዬ መጣህ እንዴ አለች። ጠጋ አለችው። እጁን ከላዋ ላይ ወረድ አደረገች። ከዛም ሊዲያ መጣችና አንቺ በቃ ማንም አይፈልግሽም፣ ማንም አይወድሽም፣ ለምን ታንቀሽ አትሞችም ከዚህ ሁሉ አለቻት። ጥሩ ሀሳብ ነው አለችና ፍቅር እንግዲህ መድኃኒት የሀገር መድኃኒት እንግዲህ አፏ ውስጥ ከታ ቻው ድንያ ማሰላም ብላለች ማለት ነው።